ሰላም ወደ የተከበራችሁ የንቁ ሚዲያ ቤተሰቦቻችን ከንቁ ሚዲያ የዕለተ ሮብ ዋና ያልናቸውን ዜናዎች ወደ እናንተ ይዘን ቀርበናል። ከዜናዎቹ ጋር እኔ አድናት ነኝ። አብራችሁን ቆዩ። የብፁዕ አቡነ ዕንባቆም ሥርዓተ ቀብር በታላቁ ደብረ ሊባኖስ አቡነ ተክለ ሃይማኖት ገዳም ተፈጸመ። እንደሚከተለው ይቀርባል። የብፁዕ አቡነ ዕንባቆም በመንበረ ፓትርያርክ የገዳማት መምሪያ ሊቀ ጳጳስ ሥርዓተ ቀብር በታላቁ ደብረ ሊባኖስ አቡነ ተክለ ሃይማኖት ገዳም ተፈጽሟል። ብፁዕ አቡነ ዕንባቆም የቀድሞ ጸባቴ ተክለ ሐዋርያት ባሳዝነው በደብረ ብርሃን አውራጃ በሚገኘው በነዋሪ ወረዳ ልዩ ስሙ ከያዱር ባለወልድ ከሚባለው ቀበሌ ከአባታቸው ከአቶ ባሳዝነው ወንድማገኝና ከእናታቸው ከወይዘሮ አስካለ ማርያም አናዬ ተወለዱ። እድሜያቸው ለትምህርት እንደደረሰ በዚያው አካባቢ ወደሚገኘው ወደ ደብረ ብስራት ዜና ማርቆስ ገዳም በመሄድ ፊደል በመቁጠር እንደጀመሩ ወደ ሳቃ መድኃኔዓለም ገዳም በመሄድ ቅኔና ትርጓሜ መጽሐፍትን ከሚያስተምሩት ከታላቁ ምሁር አባት ከመምህር አባ ዘካርያስ ኃይለ ማርያም ዘንድ ዛሬ ብፁዕ አቡነ ቀውስጦስ ከፊደል ጀምሮ ንባብን ከነቃል ትምህርቱም ተምረዋል። እንዲሁም በሳቸው እየተወከሉ ከሚያስተምሩት ከመምህር አስበ ጽድቅ ወርቅነህ ከአባ ተክለ ሃይማኖት አብተ ጊዮርጊስም ዳዊት ተምረዋል። ከዛም በመቀጠል በዚሁ ገዳም ቅዳሴ ያስተምሩ ከነበሩ ከመምህር ገብረ ሚካኤል ስርዓተ ቅዳሴን ሰዓታትንም ተምረዋል። ብፁዕ አቡነ ዕንባቆም በቀድሞ ስማቸው ጸባቴ ተክለ ሐዋርያት ባሳዝነው በደብረ ሊባኖስ ገዳም ግንቦት 12 ቀን ከብፁዕ አቡነ ማርቆስ የጎጃም ክፍለ ሀገር ሊቀ ጳጳስ ማዕረገ ዲቁናት ከተቀበሉ በኋላ በዚሁም በሳቃ መድኃኔዓለም ገዳም ከማህበረ ገዳሙ አንድነት ገብተው ትምህርታቸውን የተከታተሉ እያጠኑ በዲቁና ስራ ከልዩ ልዩ ተልእኮ ቀናነት የተላበሰ መንፈሳዊ አገልግሎትን በተገቢው መንገድ ሲያበረክቱም ቆይተዋል። አሁንም መንፈሳዊ እውቀታቸውን ለማዳበርና ለማካበት ወደ ታላቁ ስመጥሩ ገዳም ደብረ ሊባኖስ በመሄድ ከታላቁ መንፈሳዊ የድጓ መምህር ከሆኑት ከኔታ መራዊ ሰዓለ ሚካኤል ጾመ ድጓን ከነቃልም ትምህርት ተምረዋል። ይሁን እንጂ ከዚሁ ትምህርት ቤት ገበታ ላይ እንዳሉ መንፈሳዊ የትምህርት ቅናት ስለገፋፋቸውና ስለ አነሳሳቸው ወደ ጎጃም ክፍለ ሀገር ሄደው በደንበጫ ቅዱስ ሚካኤል ቤተክርስቲያን በቅኔ መምህርነት ተመድበው ከሚያስተምሩት ከመምህር ብዙአየው አሰጌ ዘንድ ቅኔን እየተማሩ እስከ ስላሴ ቅኔንም ቆጥረዋል። ከዛም ወደ በየምድር ጉዟቸውን በማቅናት ድራ ፎገራ ከሚባለው አካባቢ በእማ ሽንክሩ ቅዱስ ጊዮርጊስ ቤተክርስቲያን ከመምህር ተዋወቅ ወርቁ ዘንድ ከአንድ ዓመት በላይ ቆይታ በማድረግ የጀመሩትን የቅኔ ትምህርታቸውን ተከታትለው ከተቀኙ በኋላ ወደ ቀድሞ ወደ ቆዩበት ደብረ ሊባኖስ ገዳምም ተመልሰዋል። ከዛም በመቀጠል በዚሁ በደብረ ሊባኖስ ገዳም ከመምህር ወልደ ገብርኤል ያለውን ዘንድ ዝማሬ መስዋዕትን በሚገባ ተምረዋል። በዚሁ ትምህርት ቤት አቋቋም እየተማሩ እንዳለ ገዳማዊ ሕይወት ለመኖር በዚህ ታላቅ ገዳም ከማህበረ ገዳሙ አንድነት ገብተው በአርድነት በአንድ ዓመት ጭልጋ አማኑኤል በቅዳሴ አንድ ዓመት በሌላም አገልግሎት ተመድበው ብዙ ፈተናን ታግሰው በማሳለፍ አገልግሎትም ሰጥተዋል። በአጠቃላይ በቤተክርስቲያን አገልግሎት በኩል በጸባይነት ስራ እስከ ተመደቡበት ወቅት ድረስ ደረጃ በደረጃ ቀና መንፈሳዊ አገልግሎትም አበርክተዋል። ብፁዕ አቡነ ዕንባቆም የቀድሞ ጸባቴ ተክለ ሐዋርያት ባሳዝነው መጽሐፍት ለመማር ፍላጎት ስለነበራቸው በመምህር ገብረ ኢየሱስም በተቋቋመው መጽሐፍ አዳሪ ትምህርት ቤት ገብተው የመጽሐፍት አዲሳት ትርጓሜ እንዲማሩ ከበላይ አካል ተፈቅዶላቸው በዚሁ ዓመት ከዚህ ትምህርት ቤት ገብተው ከመምህር ብርሃኑ ወልደ ስላሴና ከመምህር ገብረ ሕይወት ገብረ ኢየሱስ ዘንድ የመጽሐፍት አዲሳትን ትርጓሜ በሚገባም አጠናቀዋል። ከዚህም በመቀጠል ማዕረገ ምንኩስናንም በዚህ ገዳም ተቀብለዋል። ከዛም ማዕረገ ቅስናም በዚህ ዓመተ ምሕረትም ከብፁዕ አቡነ ሳይሮስም ተቀብለዋል። ብፁዕ አቡነ ዮሴፍ ዘንድም ቁምስናንም ተቀብለዋል። ጸባቴ ተክለ ሐዋርያት ባሳዝነውን ታላቅ መንፈሳዊ ዓላማ በቸልተኝነት ሳይሆን በቅንነት ተቀብለው የሞግዚትነቱን ስራ ጭምር ይዘው ምክትል ሆኖ በማስተዳደር ደቀ መዝሙርት በማስቀጠል ተግባር ላይ እንዳሉ በብፁዕ ቅዱስ አቡነ ጳውሎስ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት መልካም ፍቃድ ሰኔ 10 ቀን 1994 ዓ.ም በታላቁ ደብረ ሊባኖስ ገዳም አስተዳዳሪ ጸባቴ ሆነውም ተሹመዋል። በዚሁ ገዳም ተሹመው ይህን ታላቅ ኃላፊነት ከተረከቡበት ጊዜ ጀምሮ በገዳም ውስጥ ብዙ የልማት ስራዎች እንዲሰሩና እንዲስፋፉም አድርገዋል። ጸባቴ ተክለ ሐዋርያት ባሳዝነው ባበረከቱት መንፈሳዊ አገልግሎት በቤተክርስቲያን ትምህርታቸውና በመንፈሳዊ ሕይወታቸው ብቃታቸው ተመዝኖ ሐምሌ 9 ቀን 1997 ዓ.ም በተደረገው የጳጳስ ምርጫ ላይ ከሌሎቹ እጩ ቆሞሳት ጋር ተወዳድረው የድምጽ ብልጫ ስላገኙ የደቡብ ኦሞ ሀገረ ስብከት ጳጳስ ሆነው እንዲሰሩ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስም ተመርጠዋል። ከዛም በኢየሩሳሌም የኢትዮጵያ ገዳማት ሊቀ ጳጳስ ሆነውም አገልግለዋል። ሕይወታቸው እስካለፈችበት ዕለትም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ገዳማት መምሪያ የበላይ ኃላፊ ሊቀ ጳጳስ በመሆንም አገልግለዋል። በተያያዘ ዜና የግብጽ ኮፕቲክ ኦርቶዶክስ ቤተክርስቲያን በብፁዕ አቡነ ዕንባቆም እረፍት የተሰማቸውን ሐዘንም ገልጸዋል። የግብጽ ኮፕቲክ ኦርቶዶክስ ቤተክርስቲያን በብፁዕ አቡነ ዕንባቆም ሊቀ ጳጳስ እረፍት የተሰማቸውን ሐዘንም ገልጸዋል።
ገልጸዋል። የኮፕቲክ ቤተክርስቲያን በሐዘን መግለጫዋ ለመላው የኢትዮጵያን ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመናን መጽናናትንም ተመኝታለች። የግብጽ ቤተክርስቲያን ከኢትዮጵያ ቤተክርስቲያን ጋር ቁርባናዊ ግንኙነት ካላቸው ከስድስቱ አያተ አብያተ ክርስቲያናት መካከል አንዷም ነች። የምዕራብ ሐረርጌ ሀገረ ስብከት የበደሳ መካነ ሰላም ቅድስት ማርያም ቤተክርስቲያን ቅዳሴ ቤት ብፁዓን አበው ሊቀ ጳጳሳት በተገኙበት ተከናወነ። ተጨማሪ ያለን የምዕራብ ሐረርጌ ሀገረ ስብከት የበደሳ መካነ ሰላም ቅድስት ማርያም ቤተክርስቲያን ቅዳሴ ቤቱ ብፁዓን አበው ሊቀ ጳጳሳት በተገኙበት ተከናወነ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በምዕራብ ሐረርጌ ሀገረ ስብከት በኦዳ ቡልቲም ወረዳ በበደሴ ከተማ የታነጸው የበደሴ መካነ ሰላም ቅድስት ማርያም ሕንጻ ቤተክርስቲያን ግንባታው ተጠናቆ ብፁዕ አቡነ እንጦስ የምዕራብ ሐረርጌ ሀገረ ስብከት ሊቀ ጳጳስና ብፁዕ አቡነ ገብርኤል የምዕራብ ሸዋ አምቦ ሀገረ ስብከት ሊቀ ጳጳስ በተገኙበት ቅዳሴ ቤቱም ተከብሯል። በምዕራብ ሐረርጌ ሀገረ ስብከት የበደሳ መካነ ሰላም ቅድስት ማርያም ቤተክርስቲያን በሀገረ ስብከቱ ሊቀ ጳጳስ ብፁዕ አቡነ እንጦስ የምዕራብ ሐረርጌ ሊቀ ጳጳስና በብፁዕ አቡነ ገብርኤል የምዕራብ ሸዋ ሀገረ ስብከት ሊቀ ጳጳስ ተባርኮ ታቦተ ሕጉ ሲገለገልበት ከነበረው መቃኞ ወደ አዲሱ መቃኞም ገብቷል። በክብረ በዓሉ ላይ የሀገረ ስብከቱ ዋና ስራ አስኪያጅ ሊቀ ሕሩያን ቆሞስ አባ ፍቅረ ዮሐንስ፣ መምህር ናጽዮ ኢያሱ፣ በመንበረ ፓትርያርክ የጎብሃ ዕደ ጥበባት ንዋያተ ቅድሳት ማምረቻ ድርጅት ዋና ስራ አስኪያጅ መምህር ባህሩ ተፈራ፣ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የቤቶችና ሕንጻዎች አስተዳደርና ልማት ድርጅት የሕግ አገልግሎት ዋና ክፍል ኃላፊ መምህር ታዲዮስ ሽፈራው፣ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የቤቶችና ሕንጻዎች አስተዳደርና ልማት ድርጅት የዕቅድና ልማት ዋና ክፍል ኃላፊ፣ የምዕራብ ሐረርጌ ሀገረ ስብከት የክፍልና የስራ ኃላፊዎች፣ ከአዲስ አበባ የተጓዙ የሊቃውንት መምህራንና ዘማሪያን እንዲሁም በተለያዩ የሀገራችን ክፍሎች የሚኖሩ የአካባቢው ተወላጆች፣ የሰንበት ትምህርት ቤት አባላትና ዘማሪያን ምዕመናትም በተገኙበት ቅዳሴ ቤቱ ተከብሮ ውሏል። በመጨረሻም በብፁዕ አቡነ እንጦስና በብፁዕ አቡነ ገብርኤል ሰፊ ትምህርተ ወንጌልና ቃለ ምዕዳንና ቡራኬ ተሰጥቶ መርሃ ግብሩም ተጠናቋል። ብፁዕ አቡነ ኒቆዲሞስ የምስራቅ ወለጋ የሆሮር ጉዱሩ ወለጋና የምስራቅ ሐረርጌ ሊቀ ጳጳስ ለ299 ደቀ መዛሙርት ስልጣነ ክህነት ሰጡ። እንደሚከተለው ይቀርባል። ብፁዕ አቡነ ኒቆዲሞስ የምስራቅ ወለጋ የሆሮር ጉዱሩ ወለጋና የምስራቅ ሐረርጌ ሊቀ ጳጳስ ለ299 ደቀ መዛሙርት ስልጣነ ክህነት ሰጥተዋል። ብፁዕ አቡነ ኒቆዲሞስ የምስራቅ ወለጋ የሆሮር ጉዱሩ ወለጋና የምስራቅ ሐረርጌ ሊቀ ጳጳስ ትምህርታቸውን በተለያዩ አብያተ ክርስቲያናት ሲከታተሉ ለቆዩ ለ271 ደቀ መዛሙርት የዲቁና ለ22 ዲያቆናት ደግሞ የቅስና ስልጣነ ክህነት እንዲሁም ለ6 መነኮሳት ቁምስናንም ሰጥተዋል። እውነታቸው በቅርቡ ወደ ተመደቡባቸው 2 የወለጋ ክፍለ ሀገራት ተደጋጋሚ ሐዋርያዊ ጉዞ በማድረግ ቡራኬ መመሪያና አቅጣጫ በመስጠት ሀገረ ስብከቱን እያገለገሉ እንደሚገኙም ገለጻ ተደርጓል። ማህበረ ቅዱሳን በተለያዩ ሀገረ ስብከት ለሚገኙ አዳሪ አብነት ትምህርት ቤቶች የገንዘብ ድጋፍ አደረገ። ተጨማሪ ያለን ማህበረ ቅዱሳን በተለያዩ ሀገረ ስብከት ለሚገኙ አዳሪ አብነት ትምህርት ቤቶች የገንዘብ ድጋፍም አድርጓል። በማህበረ ቅዱሳን የቤተክርስቲያን ሁለንተናዊ እድገት መንፈሳዊ ትምህርት ቤቶች አገልግሎት በ2018 ዓ.ም ከያዛቸው እቅዶች መካከል አንዱ ለአዳሪ አብነት ትምህርት ቤቶች ድጎማ ማድረግ ሲሆን በዚህ በመጀመሪያ ሩብ ዓመትም የገንዘብ ድጋፍ ማድረጉን ገለጻ አድርጓል። ማህበረ ቅዱሳን የቤተክርስቲያን ሁለንተናዊና እድገት መንፈሳዊ ትምህርት ቤቶች በአገልግሎት የመንፈሳዊ ትምህርት ቤት ማጠናከሪያና ማስፋፊያ መደበኛ ባለሙያ የሆኑት አቶ በላቸው ተሾመ እንደገለጹት ማህበሩ በ1991 ዓ.ም ጀምሮ አዳሪ አብነት ትምህርት ቤቶች ሳይበተኑ ትምህርታቸው ሳይቋረጥ ለቤተክርስቲያን አገልግሎት የሚሰጡትን አገልጋዮች ለማፍራት በርካታ ስራዎችን መስራቱንም ተናግረዋል። በዘንድሮ ዓመት ለ177 የአብነት ትምህርት ቤቶች ከ230 በላይ ለሚሆን መምህራንና 1966 ደቀ መዛሙርትን 19 ሚሊዮን ብር ለመደጎም እቅድ የተያዘ ሲሆን በመጀመሪያ ሩብ ዓመት በተለያዩ አዳሪ አብነት ትምህርት ቤቶች ለሚገኙ መምህራንና ደቀ መዛሙርት 5.2 ሚሊዮን ብር ድጋፍ ማድረጉን አቶ በላቸው ተሾመም ጠቆማ አድርገዋል። አክለውም በሁሉም ሀገረ ስብከት በ4 ወር አንዴ በአጠቃላይ በዓመት 3 ጊዜ ድጎማ እንደሚያደርግም አክለው ገልጸዋል። በመጨረሻም በሀገሩ የተከሰቱ በሚገኙ ማህበራዊ ቀውስ የዋጋ ግሽበት ምክንያት በርካታ አዳሪ አብነት ትምህርት ቤቶች ለችግር የተጋለጡ በመሆናቸው አቅም ያላቸውን ሰንበት ትምህርት ቤቶች ማህበራትና አቅም ያላቸው ሰንበት ትምህርት ቤቶች ማህበራት ሁሉም ምዕመናን የበኩላቸውን አስተዋጽኦ ማድረግ እንዲችሉ መልእክታቸውን አስተላልፈዋል። ጥር 20 ቀን 2018 ዓ.ም ከንቁ ሜዳ ደረስላችሁ ዜናዎችን ይመስሉ ነበር። ቀሪዎቹን ከቀሪ የንቁ መርሃግብሮች ጋር አብራችሁ ቆዩ እያልን እኛ ከወዲሁ ተሰናበትናችሁ። ሰላም እግዚአብሔር ከእናንተ ጋር ይሁን። ቸር ሰንብቱ። ንቁ ኦርቶዶክስ ተዋሕዶ የጸሎትና የንስሐ መርከብ ማህበር በእግዚአብሔር ፈቃድ በወንድማችን የኔነህ ተስፋዬ አስተባባሪነት ከተመሰረተ ጊዜ ጀምሮ ከሚሰጣቸው ዘርፈ ብዙ መንፈሳዊ አገልግሎቶች መካከል የሐዋርያዊ አገልግሎትና ያሬዳዊ ዝማሬዎች አንዱ ነው። በዚህ ክፍል የኦርቶዶክሳዊ ተዋሕዶ ቤተክርስቲያንን ዶግማና ቀኖና የጠበቁ ኦርቶዶክሳዊ ለዛ ያላቸው ለነፍስ እረፍትን የሚሰጡ ወቅታዊና ዘመኑን የዋጁ ስብከቶችና ያሬዳዊ ዝማሬዎችን
በመላው ዓለም ለሚገኙ ተመልካቾቹ በንቁ ሚዲያና በኢትዮ ማህበር የዩቲዩብ ቻናል እያቀረበ ይገኛል። አገልግሎቱ በመላው ዓለም ለሚገኙ አማኞች ተደራሽ እንዲሆን በየዕለቱ የሚለቀቁ ስብከቶችንና መዝሙሮችን ላይክና ሼር ያድርጉ። እንዲሁም የዩቲዩብ ቻናላችንን ሰብስክራይብ በማድረግ የዚህ ታላቅ አገልግሎት ባላሻራ ይሁኑ። ንቁ ሚዲያ ርቱ የቤተ ክርስቲያን ልሳን